የዚህ ሀገር ቋንቋ መማር ለምትፈልጉ አሉላችሁ ነው። ሰፈራችን ደስ ይላል። የሚያምር ሰፈር አለ። አሁን ከፈለገ ይዘንባል። አሁን ፀሐይ ነው አይደል መስለው እዛው ፀሐይ አይደል ይወርዳል በጣም ሊዘንብ ይችላል በ5 ደቂቃ ውስጥ ከባድ ነው። ዛሬ ሰፈራችን ላሳያችሁ። የምስራበት ሰፈር ነው። ጋር ጫካ ነው አይደል በጣም ደስ ይላል። ጫካው ነው ላይክ ስንወጣ ምናምን ወደ ግቢ ውስጥ ሆኜ ነው። ከ10 ደቂቃ በፊት ሲዘንብ ነበር፣ ዝናብ ነበር በጣም ጠዋት ብታዩ። አሁን ግን እንደዚህ ይላል። ደስ ይላል። እዚህ ሀገር ቤቶች ዘንብ ይችላል። አሁን በ5 ደቂቃ ውስጥ እዚህ ሀገር በጣም ደስ የሚለው ነገር ላይክ ሀገሪቷ ላይክ እንደ አፍሪካ አይደለችም ስላችሁ ላይክ እንደ አውሮፓ ናቸው። ላይክ ያለውን አቀማመጥ እና ግን ሀገሪቷ ሰው እንጂ መጥፎ ላይክ ምድሪቷ በጣም የምታምር ሀገር ናት። ባይዘው ሳውዝ አፍሪካ ማለት እኔ እንኳን ስላልወጣሁት ነው እንጂ ብወጣ አሳያችሁ ነበር። የዚህ ሀገር አሪፍ ቦታዎች አሉ ለመዝናናት። አሪፍ ነገር አለ እዚህ ሀገር ይሆናል ለማየት ለእይታ የሚመች የሚያምር አሪፍ ነገር አለ። ግን የዚህ ሀገር ሰው በጣም መጥፎ፣ በጣም ተንኮለኛ፣ ዘረኛ ህዝብ ነው። በጣም ስፔሻሊ ለስደተኛ ምንም ክብር የላቸውም። ላይክ ኢቭን አፍሪካዊ ሆነን ራሱ ግን አንዳንድ የሆነ አፍሪካ አንድ ነን የሚሉት ነገር አለ። ግን እዚህ ሀገር እንደዛ አይነት የለውም። በጣም የሆነ ሾርት ሚሞሪ ናቸው እንዳለ ተሚሮም እንዳልተማረ ሰው ናቸው እንዳለ ላይክ የሆነ አስተሳሰብ ለሰው ልጅ ያለው ክብር እናቴ እዚህ ሀገር ላይክ ለሰው ልጅ ክብር የለውም። እኛ ሀገር እንኳን ለሰው ልጅ አይደለም ለውሻ ክብር አለው። እኛ ኢትዮጵያውያን ለውሻ ክብር አለ፣ ለእንስሳ ለዱር እንስሳ ክብር አለ። የትኛውም ነገር ታከብረዋለህ ነፍስ ካለ። እዚህ ሀገር ኢቭን ሰው ልጅ አይከበርም። አሩን ነው አላቅም ምን አይነት ሀገር እንደሆነ። ሳውዝ አፍሪካ ዘረኞች ናቸው፣ በጣም ጥንብ ዘረኞች፣ አይመቹኝም እናቴ። በጣም ነው የሚያስጠሉኝ ስላችሁ ላይክ ይሁን ሀገሪቷ ለመስራት ለመለወጥ በጣም አሪፍ ሀገር ናት። ግን በዛም ደረጃ ዘረኞች ናቸው። ላይክ እንዲያልፉ ላይ አይፈልጉ፣ ሰው እንድትሆን አይፈልጉ። ከዚህ ሀገር የሚያስጠላኝ ይሄ ነው። በቃ የሆነ ሰው እንድትሆን እንድትቀየር አይፈልጉም። የሆነ አላር የምቀኝነት እንትን አላችሁ። እኛ ሀገር መታ እንዴት አደግ የሚሉት ነገር አለ። ለዛ ነው አብዛኛው አበሻው የሚገደለው እዚህ ሀገር። እኛ ሀገር ሰርተ ተለወጥክ እንዴት ተለወጥክ የሚል ነገር አለ። ያ ነገር ደግሞ አስፈላጊ አይደለም። ለዛ ነው በፍቅር የምጠላቸው እነዚህ ሰዎች።
የዚህ ሀገር ሰው አይመችው፣ ግን ሀገሪቷ በጣም ደስ ትላለች። የሆነ ዩሮፕ ምናምን ነው የሚመስለው። ላይክ አሁን የተሰራው ልማቶች ምናምን ብታዩ በፍጹም አፍሪካ አትመስልም። በፍጹም የሆነ አፍሪካ ውስጥ አትመስልም። ግን እንደነገርኳችሁ የዚህ ሀገር ሰው በጣም መርዝ ተንኮለኛ፣ ከትንሽ እስከ ትልቅ ነው ምላችሁ። አይመቹኝም። አንተን እንዲያልፍ የሆነ እንድትቀየር ሰው እንድትሆን አይፈልጉም። ብትቀየር ራሱ ይገለዋል ብራዘር። ለዚህ እኮ ነው ነፍ ሀበሻ የሚያልቀው እዚህ ሀገር። ቀን በቀን ነው የሚገደሉት። እንደዚህ በሚዲያ ምናምን ስለማያወጡት ነው እንጂ እንደዚህ የስደተኛ ተሟጋችም ኖሮ ላይክ እዚህ የሚገደለው ሀበሻ ለምን ይገደላል ብሎ የሚጠይቅ አካል ስለሌለ ነው እንጂ እዚህ ሀገር ያለው ችግር እናቴ ልነግራችሁ አልችልም። በቃ ቀን በቀን ነው ሙላችሁ። ሀበሻ በየሎኬሽኑ በየከተማው ይዘረፋል፣ ይገደላል። በጣም ከባድ ሲቹዌሽን ነው እዚህ ሀገር የምናሳልፈው። ሀበሻ ስፔሻሊ ከትላንት ወዲያ እኔ ራሱ ጋር ነበር እናቴ፣ ለጥቂት ነው የተረፍኩት። አልሐምዱሊላህ ምንም ሳላይ ገና ሳልለወጥ ብዬ ደነገጥኩ። ከዛ ቀን ጀምሮ በቃ ላይክ ተስፋ መቁረጥ የለም። በቃ እስከምሽኑ እንደዚህ የሚሆነው ነገር አለና ስላችሁ በእኔ ብቻ አይደለም እዚህ ሀገር እንደዚህ የሚሰቃዩ ብዙ ሀበሾች አሉ። ብዙ ሀበሻ አለ በስፔሻሊ እንደዚህ በጣም ነው የሚሰቃዩት ሀበሻ እዚህ ሀገር በጣም። እና እኔ እንኳን አልሐምዱሊላህ ከወንድሞችም ጋር ስለሆንኩ ብዙ ነገር ያው እንደጋፍገፋለን፣ ላይክ የሚመጣውን አብረን እንጋፈጣለን። ግን እንደዚህ ለብቻ የሚኖር ሰው ላይክ እንደዚህ የሚያግዘው ሰው ከሌለ እና ዘመድ ምናምን ከሌለ የቅርብ ሰው ከሌለ በቃ ትለፋልኝ ነው የምለው። ያራዳ ልጅ ትለፋልኝ፣ በጣም ያስለፋሃል፣ በጣም ይቸግርሃል እስከምትለወጥ እና ከባድ ነው። አሁን ከፊት ለፊት የሚያወሩት ያ ስለ ሌባ ነው የሚያወሩት፣ በእነሱ ቋንቋ ማለት ነው። ዙሉ ነው የሚባለው የእነሱ ቋንቋ። ያ ቢጠቅሙ ደስ ላይ በለምድ እኔ ይጠቅሙኛል ብዬ አስባለሁ። ግን አሪፍ እናገራለሁ የእነሱን ቋንቋ፣ ግን ብዙም ላይክ ኢንትረስት የለኝም፣ አልፈልገውም ብዙ የእንግሊዝኛ ብቻ ስለምንጠቀም። ግን እንደዚህ እኛ ማናቀ መስላቸውና ሲያሙ ምናምን ትሰማለህ በእነሱ ቋንቋ ምናምን ውጭ ቋን ይሁን ይሄ መጤ ምናምን ይላል። እኛ ጋር መጥቶ ኢንቨስት አድርጎ ይሰራል ይላል። እኛ ብቻ አይደለንም እዚህ ሀገር አለ ሀበሻ ብቻ አይደለም፣ የሌለ ዜጋ አለ። በእንግሊዝ ቀኝ ግዛት ናት ባይዘው ሀገሪቷና ነጮችን በጣም ይፈራሉ። ግን ክብር የሌለው ለኛ ነው፣ ለሀበሻ ለኢትዮጵያውያን፣ እንደዚህ ለአፍሪካውያን። አሁን እዚህ ሀገር ናይጄሪያ አለ፣ ፓኪስታን አለ። ስፔሻሊ ነጭ ነው ላይክ ኤቭሪዌር የሚያስተዳድረው እዚህ ሀገር ሁሉንም ነገር የሚያስተዳድረው ነጭ ነው። እነሱን በጣም ይፈራሉ። ትላልቅ ቦታ የተቀመጡት ነጮች ናቸው፣ እንዳለ ነጮች ናቸው ኤቭሪዌር ላይክ እነሱን በጣም ይፈራሉ። ግን እንደዚህ አፍሪካ ውስጥ ስትሆን እንደዚህ ፓኪስታኒ ላይክ ናይጄሪያ፣ ኬንያ ምናምን ስትሆን የሆነ ፍት ላይ ምራቅ ነው የምተፉለው ብራዘር። ምንም ክብር የላቸው እና ለዛ ነው እኔ የዚህን ሀገር ሰው በጣም የምጠላው። ሀገሪቷን በጣም በወደው ሰው በቃ መጥፎ ነው። አንተ ብትገደረ አይቶ ያልፋል። ብትጥቅ ተገለ ብትጥቅ ላይክ ሪሰን ተረማምዶ ብሎ ሜዶ ብራዘር። ይሄ ሰው ነው ምናን ብሎ እንደ ሰውኛ የሚያስቡት አንዳች ነገር አይኖርም። አንድ ነገር እናቴ ለዛ ነው ሰውን የምጠላው የዚህ ሀገር ሰው። የሰው አስተሳሰብ የላቸውም ብሎ ለዛ ነው የሳውዝ አፍሪካ ህዝብ እናቴ ብዙ ሀበሻ እኮ ነው የሚገደለው። ብዙ ሀበሻ ልነግራችሁ አልችልም። እዚህ ሀገር ብዙ እንደዚህ በሚዲያ ስለማያወጡት ነው እንጂ እንደዚህ የምናገርም ስለጠፋ ነው እንጂ የዚህ ሀገር የሚያልቀው ሀበሻ ብታዩ ነው የምላችሁ። ከሚያገኙት ላይክ ምጠፉት ይበዛል። ሰርታ ለፍታ ላይክ 5 10 አመት 7 8 አመት 15 አመት ቁጭ ብለ የለፈበትን ንብረት በሰዓታት ውስጥ ያወድመዋል፣ በሰዓታት ውስጥ ያጠፈዋል። ተንኮል ካሰው
በሰዓታት ውስጥ በ5 ደቂቃ ውስጥ 15 20 ዓመት የለፈበትን ንብረት ማጥፋት ይችላሉ። መሳሪያ አላችሁ በእጃችሁ ኤቭሪቲንግ በቃ እንደዚህ ሌባ ነው። ኤቭሪዋን ላይ ምታመን አንድ አታገኝም ነው ማለት። የ5 ዓመት ህፃን አላምንም እኔ የዚህ ሀገር ዜጋ ከሆነ የ5 ዓመት ህፃን ሽጉጥ ሊኖረው ይችላል በእጁ የሆነ ነገር ሊይዞ ይችላል። አላምንም። እንደዚህ አልቀራረብም። አልወዳችሁም፣ አይመቹኝም። እዚህ ጋር በጣም ዘረኞች ናቸው በጣም። እዚህ ሀገር ላላችሁ ሀባሾች ጥንቃቄ ከነሱ ጋር ያለው ንክኪ ከነሱ ጋር ያለው የሆነ ሪሌሽንሺፕ በቃ እኔ ቢቀርባችሁ እላለሁ መርጣለሁ። ምክንያቱም ለአንተ ደህንነት ካልሰጠ ምን አረግልሃል? አንተን መጠበቅ ካልቻሉ አንተን ካላከበሩ it's not fair bro። እና አመሰግናለሁ ውዶቼ፣ ቪዲዮን ተከታተሉኝ፣ እወዳችኋለሁ። ሰብስክራይብ እንዳይረሳ። እንደዚህ አይነት አሪፍ ነገሮች ይዘን ለመምጣት እንሞክራለን ውዶቼ፣ እወዳችኋለሁ። ማዳህናው ነው፣ እወዳችኋለሁ። ቀጣይ ቪዲዮ እንገናኝ። ባይ